ሩታ ምን ተጠቀምኩ መሰለሽ? እንዴት አድርጌ ጨዋታውን ቅይር አድርጌ አንቺን ስፈልግ በሶስት ቀን ውስጥ ከህይወታችን ማረግ እንደምንችል አሳይቻለሁ። አንቺንም ዙሪያችንም ያሉትንም ሰዎች እንደፈለኩኝ ማረግም በደንብ አሳይቻለሁ። ግን ደግሞ ይሄንን ነገር ስለማልፈልገው መቀጠሉንም ስለማልፈልገው እዚች ጋር እንዲያቆምና እኮሱን እኮ እየጎዳሽ ነው። በኋላ ጨዋታሽን ከኔ ጋር ፍክክር ውስጥ እንዳትገቢ ላስተምርሽ። እኔ እኮ አንቺ ጋር ፍክክር አይደለም። እኔ እኮ ከሱ ጋር ነው አይደል እንዴ? ገባሽ? ለምንድን ነው በዚህ ልክ እሱን መጉዳት? በዚህ ልክ ምን አንገብገውሽ እንደመጣሽ እኮ ጠርጥሬ ያለው አላምንም አለኝ አብርሃም። ይሄን ነገር ግን አሁን ሲሰማ በጣም ነው እኮ የሚደብረው። ቢያንስ ሰላም ወይኔ ይመጣል። አሁን አይዞሽ ከዛ በኋላ እኔ አሁን ምን አለ መሰለሽ አንቺ መቼ አይ ኖ በቃ ማለት አቃለሁኝ በጣም አሁንም ድጋሚ ሊያደክምሽ ይችል ይሆን ወደሱ ለመመለስ ምናምን ስራሽን በጣም የብዙ ወራት ድካምሽን ገደል እንደከተትኩብሽ ይታወቀኛል። ግን ደግሞ እንደምንም ብለሽ ለመውሰድ በጣም ለፈሽ እንደምንም ብለሽ ማለት ነው አሁንም ድጋሚ እድሉን ከሰጠሽ ወይም ደግሞ ካገኘሽ የሆነ ታይሞችን ደግሞ የሆኑ ሰዎችን ምናምን ነገር ብለሽ ለማይራስሽ ለማድረግ ሞክሪ። ከዛ በኋላ ይድጋሚ ሊመለስ ይችላል። አረ ኖባኒ ራሴ ማርከመል ችግር የለውም። እሱን ድጋሚ ከፈለገ ክሪክሪት አድርገን ነገሮችን ማስተካከል እንደምንችል ማሳየት ፈልጋለሁና አንቺ መች ደርሰሽ ነው ለሱ ተቆርቋሪ የሆንሽው? የሰው ትዳር በጣም አይደለም ችግር የለውም። በጣም ደፍተርሽ ግን ይርሚላ ከሚገባው በላይ ቆጭሃል። ሮቤል አንተ ራስህ ምንም ነገር አይቆጭም። እህትን መመለስ ነው የሚሻልህ። እህቴ በጣም ሰላም ላይ ነው ያለችው። ሰላማን ወሰደች። ሀሳብ ስታመጣ ነገሮችን ለማስተካከል እንደ ወንድምነት እየመከርካት አይደለም። ጎበዝ በርቺ፣ ጀግና። ይሄ ነው ጀግና የሚያስብለው። በጣም ጀግና ነች። የዋህ ልቡ ላይ ስለተጫወተች የምን ከዚህ በኋላም እኮ እንዳታምነው ነው የሚያደርገው። ምንም ችግር የለውም። ባይዘው ለኔ ይሄ ነገር ደስ ነው የሚለኝ ቢገባክ ማለት ነው እኮ በቃ እና ያውልሽ እኔም እኮ ሰብሪው ነው በስንት መከራ የጠገንኩትን ልብ አረ ደርሰሽ እንደዚህ ያውልሽ የተጠገነ ልብ ቢሆን ኖሮ እኮ ወደ ሰበረው ጋር አይመለስም ነበር። እኔ ቆንጆ በሶስት ቀን ለዛው ምን ሆነሽ ነው? ባይዘው አንድ ነገር ልንገርሽ፣ የልጅ አባት ነው። ላንቺም ማስከስከሱ አይጠቅምሽም ከዚህም በኋላ። አንተ ደግሞ ተዋት ምን ሆነ ነው? ባይዘው ሩታዬ ዲቴል መናገር ስለምፈልግ ነው። አንዴ አንቺ ራሱ አዳምጪኝና ማለት ነው ሩታዬ። አንደኛ እንዳመጣለሁ ኮምቦላ ምንም ነው አዳመጠ ያዋጣሽ አንቺ ምን ይምልሽም በሳሚ ባይዘው ለዚህ አትበቂ። አብርሃም ያውቃል ወይ? እኔ ተሰኒ ጉዳይ ምንም ችግር የለም። ይመጣል እነግርሻለሁ። ምን ነገር ደስታውን ድጋሚ ልትነፍጊው ነው? ኧረ ደስታውን ነው እንጂ ምን ሰጠው ምን ደስታውን ምን በማድረግ ነው? አይ ነው ልክ ነሽ። ደስታውን ስጣው። ልክ ነሽ። በቃ በሶስት ቀን ውስጥ ምን ያህል ነገሮች ተስተካክለው ምን ያህል ነገሮች ተስተካክለው ደስተኛ እንደሆነ አይተሻል። ከአንቺ ጋር ብዙ ነገሮችን ብታሳልፊ ምንም ብትይ በቃ ካለበት ሙድ ለማውጣት ምናምን ብትሞክሪም ይሄኛው ነገር ብዙም ስላልተመቸው በሶስት ቀን ውስጥ ወደኔ መጥቷል። ምንም ማድረግ አይቻልም። ያንን ድጋሚ ደግሞ በቃ ለመመለስ አሁንም ድጋሚ በደንብ ሞክሪ እሺ። ብዙ ሰው ደግሞ እንዲያበረታታሽ አሁን 1 2 አይደለም 3 4 5 አድርገሽ ጨማምሪያቸው። ከዛ በኋላ ጨዋታውን ድጋሚ ተጫወቱ እና ታሸንፊያለሽ። ችግር የለውም። ግን ጓደኞቹ እሺ አሁን አብርሃም ይመጣል ነው እዚህ አንዴ ይመጣና ይሄ ሁሉ ነገር ውሸት እንደነበረ ነው የምትነግሪው? እያስመሰልሽ እንደነበረ በእጅሽ ማስገባት ላንቺ ቀላል እንደሆነ ነበር የምትነግሪው? አንቺ ግን አንድ ነገር ልጠይቅሽ በመታኔ አንዴ ሲጥልቃት በርሶ ነው ያወራው። አንዴ ላዋራሽ ፈልጋለሁ። የሰው ትዳር ውስጥ ገብተሽ የሰው ባል አፈቅርሃለሁ ብለሽ የሰራሽው ስራ እኛ ከሰራነው ስራ ኢምንት ነው እኮ። እኔ እኮ አልገባኝ እሱ ነው። ቆይ እሱ ነገር አጉቶሽ ነው እንዴ በዚህ ልክ የምትከራከር? እንደ ኃይለኛ መጣ ደህና ነኝ። ሰላም ነው። ምንም ደህና ነው እሱ ያቸኩኝ ረጋ እኛም አስማምተን ነው። ለኔ ነው ቅድሚያ የነገራችሁ? አዎ መጀመሪያ ምን ልታውቂ ፈለግን? እንዴት ነህ አብርሃም? ሰላም ነው። ምን ተፈጥሮ ነው? ኧረ ምንም አንድ የሆነ ነገር ልናዋራ ነበርና ያው ትንሽ በዛ ነገር ተበሳጭታ ነው። ለምን ተበሳጭሽ ደግሞ አላውቅም። ተበሳጭሽ አይደለም ደንግጫለሁ፣ ግራ ገብቶታል እኮ። አይ እኔ ተበሳጭታ ነው ስትል እኔ መስሎኝ። ኧረ ምን ቦጣሽኛ እኔ ነው አብርሃም። የሁሉ ጊዜ አልፍተኸኛል፣ እኔንም ሩታንም አልፍተሃታል። ብዙ ነገር አበለሻሽተህብናል። ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠነው።
ያንን ደግሞ ምን እንደሆነ አሁን እነግርሃለን። ያንን ስነግርህ ደግሞ ተበሳጭተህ ሌላ ነገር ምናምን በንዴት ብታረግ ከሆነ የበለጠ በኔ ይብሳል። ረጋ ብለህ እንድታዋራን ነው የፈለኩት። እኔም በዚህ ነገር እንድትናደድ አልፈልግም። ምክንያቱም እናንተ ከሰራችሁት አንፃር ቅንጣት ታክል የጥፍር ቁርሻ ታክልም እኛ ያደረግናል ነገር ምንድነው? ምን ተፈጥሮ ነው? ረጅም ነገር ቆይ አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ምን መሰለክ ያው ከዛሬ 2 ቀን እና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም። ማስፈራት ሳይሆን እንደዛ አይደለም። ማለት አልገባኝም። ተግራ ያጋባሽኝ ያለሽ እኔ አልነግርህም እንዴ? ምን አስብ? አይ እንደዛ ሳይሆን ምንድነው? እሺ ንገረኝ ታዲያ። በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምን ሆንበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላደረጋችሁን ነገር ፈጣን ምላሽ ስለፈለግን ነው። አዎ አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ግራ ያጋባሽኝ ያለሽ ምንድነው? ስለምን ጨዋታ ስለምን እንትን ነው የምታወሪው? እኔ ላዋራ አብራ እሷን እንድታስጨንቃት አልፈልግም። እንዴት መሰለህ አብራ እናንተ ያው ሁሉ ጊዜ ስታለፉን እኔ አንዴ ከሌላ ሀገር